ህይወት ልንገራችሁ ቻሌንጅ አለው። ሁሉ ጊዜ ቻሌንጆች አሉ። በቻሌንጆች አትሸነፉ፣ ዲፌትድ አትሆኑ። ጽናት ያስፈልጋችኋል። በመከራ ውስጥ ጽኑ፣ በቻሌንጆች ውስጥ ጽኑ፣ ፐርሲቪር አድርጉ። ቡዲዝም ተከታይ አይደለሁም፣ ግን ቡዲዝም ምን ይላል መሰላችሁ? የቡዲዝም ዋና መመሪያዎች ልንገራችሁ። አንደኛ ላይፍ ኢዝ ሰፈሪንግ ይላል። አለቀ። ህይወት ስቃይ ነው። ለቡዲስቶች እንዲህ ብለው ነው ዲፋይን የሚያደርጉት። ላይፍ ኢዝ ሰፈሪንግ ነው የሚሉት። ሁለተኛ the reason why we suffer is because we want ይላሉ። ስለምንፈልግ ነው ሰፈር የምናደርገው። ስለዚህ the way out of suffering መተው ነው፣ wanting መፈለግ ነው ይላሉ። የእነሱን ተዋቸው። ግን ላይፍ ውስጥ ምን ሰፈሪንግ እንዳለ ግን ምን ጥያቄ የለው። ከዛ ከእናንተ ምን ይጠበቃል? ዶንት ጊቭ አፕ፣ ፐርሲቪር አድርጉ፣ ጽኑ። በሳፈሪንግ ውስጥ መጽናት፣ ጸንታችሁ ስትወጡ እንዴት ጠንካራ ብርቱ ሰው ሆናችሁ ትወጣላችሁ። ስለዚህ ጽናት ያስፈልጋችሁ። 16ኛው የደስታ ምንጫችሁን ንጹህ አድርጉት። ፒውር ጆይ ኤንድ ሬስት። እኔ ድሮ ጫት እቅም ነበረ። ጫት ሜዲካል ስኩል እንቅም ነበር እና አንድ ጊዜ ምን ሆነ መሰላችሁ? ፕሮፌሰር በእደ ማርያም፣ አሁን እንደ ወዳጅ ነው የማወራቸው። ፕሮፌሰር በእደ ማርያም የሚባሉ ነበሩና አያውቁም፣ ስለ ጫት ምናምን አያውቁም። ከዛ ተማሪዎቹ ጫት ይቅማሉ አሏቸው። እዛ አንድ ቀን ዶርሚተሪያችን መጡ። እንትኑ ቆሻሻ ማጠራቀሚያውን ሲያዩ ጫት አለ፣ ያንን ሲያዩ ጫት አለ። ሰበሰቡን። ተማሪዎቹን ጥሩልኝ፣ በሩን ዝጋ፣ ይሄ ሚስጥር ነው፣ ሌላ ሰው እንዳይሰማሉ። እናንተ ጫት ትበላላችሁ አሉ። ጫት ትበላላችሁ? ከዛ አንዱ እጁን አወጣ። ምንድን ነው አሉት። ፕሮፌሰር ጫት ይቃማል እንጂ አይበላም አላቸው። ልክ አይደሉም እኮ ጫት ይቃማል። ሰው ደስታ ለማግኘት ጫት ይቅማል። ጫት ካቲኖን የሚባል ነገር አለው። ካምፊታሚን ከሚባል መድኃኒት ጋር ይመሳሰላል። ስቲሙሌት ያደርጋቸዋል። ከዚህ ዥው አድርጎ ዳውን ያደርጋቸዋል። ሴክሹዋሊ ሊቢዶ የሚባለውን ፍላጎት ይጨምራል። ችሎታን በጣም ይቀንሳል። ግን ሰው ደስታ ፍለጋ ጫት ይቅማሉ። ከሃይማኖት ጋር ግንኙነት አለው ወይ ብዬ ኡስታዞችን ጠይቄያለሁ። የለውም ብለው ምንም ሰበብ ነው። ስለዚህ ሰራተኞች አንዳንድ የባንክ ሰራተኞችንም ጨምሮ ምሳ ሰዓት ወጥተው መታ አድርገን ንግባ ይላሉ። ቀም አድርገን ከዛ መርቅነው ታገኟቸዋላችሁ መስሪያ ቤት ውስጥ። በኋላ ግን ይገለዋል። እሺ አልኮል አለ በመጠኑ እሺ ይሁን። እኔ እንትን ስለ ሙዴን በጣም ስለሚለውጠው አልጠጣም እና ግን አንድ ሰው ጠጣ፣ ሰከረ፣ ደነሰ፣ ደስ አለው፣ ጨፈረ። ጠዋት ሲነሳ ሃንጎቨር አለው፣ ያስመልሰዋል። ራስ ምታት አለው፣ ይሸታል። ዋይ ሹድ ዩ? ለምን ብለህ ጠጣ? በራስ ገንዘብ አቋል። ከዛ መናገር የማልፈልገውን ነገር ተናግሬ ያለው ጠጥቼ፣ ወይ ከሰው ጋር እጣላለሁ ወይ የማይሆን ሪሌሽንሺፕ ውስጥ እገባለሁ። ለምን ጠጣሁኝ? ለምን ጠጣለሁ? የደስታ ምንጬን ንጹህ ባረገውስ? ሻይ ጠጥቼ፣ ቡና ጠጥቼ፣ ከጓደኞቼ ጋር አውርቼ ከሆነ መሆን ካለበት አንድ ግላስ እንደው የግድ መሆን ካለበት ራስን ገዝተን ንጹህ ለምን አናደርገውም? ህይወታችንን ለምንድን ነው መጠጣት ያለብን? ለምንድን ነው መስከር ያለብን? እንዴት ነው እሱ ደስታ ምንጭ ሊሆን የሚችለው? ሲጋራ ማጨስ ነበረ፣ በትግል ነው ያቆምኩት። ለምን ብለህ ታጨሰዋለህ? ለማቆም መስራት ያስፈልጋል። እሺ አብረን እያሰብን ነው። ወደ መጨረሻው እየጨረስኩ ነው። ከዛ 17ኛ ለውስጥ ውበት ዋጋ ስጡ። ትልቁ ውበት ውስጣዊ ውበት ነው፣ የኢነር ቢዩቲ ነው። ያላገባችሁ ስትፈልጉ፣ የትዳር ጓደኛችሁን ስትፈልጉ፣ በቃ ጸጉሯ የሐር ነዶ፣ አፍንጫዋ ስንደዶ፣ ተረከዟ ሎሚ፣ ሽንጧ የነብር ጅራት፣ አይኗ የብር ጉልላት፣ እንደዛ አትፈልጉ። የውስጥ ውበት አላት ወይ? ኢነር ቢዩቲ አላት ወይ ብለህ ጠይቅ። አንቺም እንደዛው ኢነር ቢዩቲ ያለው ወይ የሚስትህን የውስጥ ውበቷን አድንቅላት። አስተሳሰቧን፣ አመለካከቷን፣ ልጆቿን ማሳደጓን፣ ትህትናዋን፣ ያ ውበት ነው።
አሜሪካን ሀገር ብቻ ለኮስሜቲክስ፣ ለነ ሊፕስቲክ፣ ለጥፍር ቀለም፣ ለምናምን $10 ቢሊዮን ያወጣሉ። ኮስሜቲክስ ሰርጀሪ ያለ አፍንጫቸውን ያሰራሉ። ሪኖፕላስቲ ይባላል። ቆዳቸው ጨርመድ ሲል ፌስ ሊፍት ይባላል። ፌስ ሊፍት ይባላል። ሰርጀሪ ያሰራሉ። ጡታቸውን ለማሳደግ ማስቶፕላስቲ ይባላል። ኢምፕላንት ያስገባሉ። ጡት ከፍ ከፍ እንዲል። ይሄ ሙቪ አክተሮች ምኖች የምታያቸው ማስቶፕላስቲ ተሰርቶ ነው፣ ኢምፕላንት ተደርጎ ነው። ለዚህ አይነት ሰርጀሪዎች ሌላ $10 ቢሊዮን ያወጣሉ። ጭንቀታቸውን ተመልከቱ። ፋት ሳክ ያስደርጋሉ። ላይፖሳክሽን ይባላል። ፋቱን ያስመጥጡታል። ጸጉር ካለ በሌዘር ሰርጀሪ ያስነሳሉ። ለዚህ ደግሞ $4 ቢሊዮን ያወጣሉ። በአመት $24 ቢሊዮን ለውጪ ለሉክስ ያወጣሉ። እውነተኛው ውበት ግን ውስጥ ነው። ትህትና ነው፣ ፍቅር ነው፣ መሰጠት ነው፣ ኢንቴግሪቲ ነው። ያንን የራሳችሁንም የውስጥ ቢዩቲ ቫልዩ አድርጎት የህይወት ትነሮቻቸውንም ውስጣዊ ውበታቸውን አድንቁላቸው። ወደ መጨረሻ እየሄድኩ ነው። 18ኛው be humble and do not despise others። ትሁት ሁኑ። ፍሬ ያለው ዛፍ ምን ይሆናል? ቅርንጫፎቹ ዘቅ ይላሉ። አሁን ቅድም አለቆቻቸውን ስተዋወቅ ያየሁት ያንን ትህትና ነው። ተነስተው ነው ሰላም ያሉኝ፣ ስማይል አድርገው ነው፣ አክብረው ነው። ለምንድን ነው? ፍሬ ያውቃሉ፣ አይተዋል ብዙ። ስለዚህ ፍሬ ያለው ዛፍ ዘቅ ይላል። ፍሬ የሌለውስ ቀጥ ብሎ ይቆማል። ማነህ አንተ ይላል እና ትከሻ ያስተያያል። እኔ በልጣሃለሁ ምናምን ይላል። እኔ ምን እላለሁ? ቤዝመንቱ ጥሩ ሰዎች ሊፎካከሩ ሲመጡ አስበልጣቸዋለሁ። ኧረ አንተ ትሻላለህ ብዬ ልካቸዋለሁ ወደ ላይ አፕስቴርስ፣ ወደ አፕስቴርስ። ቤዝመንቱ ሰፊ ነው። ከዛ አታወድ ቅድም እንዳለው እና ዝቅ ማለት ግን ዝቅ ማለት የሌላው ሰውዬ ቫልዩ መስጠት ነው። እሱን ከፍ ማድረግ። ትሻላለህ በትህትና ቁጠሩም ይላል። ባልንጀራ ከአንተ እንደሚሻል ቁጥር አንተ ትሻላለህ። አንተ የከበርክ ሰው ነህ። አንተ አዋቂ ነህ። አንተን ከፍ አረጋለሁ። ምንም እኔ እንደ ፑሊ ነው። እናንተ ፑሊ ትዝ ይላችኋል ፊዚክስ ላይ። በዚህ ጋር ዝቅ ስታረጉት በዚህ ጋር ከፍ ይላል እና እናንተ ራሳችሁን ዝቅ ስታረጉ ከፍ ትላላችሁ። አትጠራጠሩ። ትህትና ያዋጣል፣ ሁልጊዜም ያዋጣል። ክራውን አንዳንድ ወዳጆች አሉኝና እንዴት ወዳጆች እንደሆነ ልንገራችሁ። የተቀራረብ ነው። አብረን እኔና አንተና አንቺ አንድ ሆቴል ከሄድን እኔ እንዴት እንደምታከረኝ ያለው እግዚአብሔር ይስጥልኝ፣ አመሰግናለሁ። ዌይተሩን እንዴት እንደምታናግረው ግን ያለው አንድ ሁለት ወዳጆች አሉኝና አንድ ቀን እንዲህ በጣም ቅርብ ይሆን ነው የኔ ቤት ቡና ታመጪልኝ ይላታል። የኔ እናት እንትኑ ይደርስ ይሆን እንዴ ይላታል። ስማይል አድርጉ። በአክብሮት ነው ዌይትረሷን የሚያናግራት። ወዳጅ ያደረኩት የቅርብ ቤተሰብ አደረኩት። ሌላው ደግሞ እናንተን ያቀርብና እስቲ እንትኑን አምጪው፣ ይሄ ውሰጂ እባክሽ፣ ይሄ ማኪያቶ ነው እንዴ፣ ይሄ እንትኑን አድርጊው፣ ፈጠን አድርጊው እንጂ ይላቸዋል። ከዛ እኔ በጣም ይከብደኛል። እኔን ቢያከብረኝ እንኳን በጣም ይቸግረኛል ከዚህ ሰው ይገመዋል። እና ሰውን ማክበር ሁሉንም፣ ሊስትሮን፣ ዌይትረሷንም፣ በር ላይ የቆመውን ጥበቃ ሪስፔክትም። ምንም ሰው ዲስፓይዝ አታድርጉ። ማንንም ሰው አትናቁ። ከዛስ ያከብሯቸው። ባንካችሁ ስትገቡ ጥበቃውን ብላችሁ ታትግቡ። ቆም ብላችሁ አውሩ። ታትስ ኦኬ። ቆም ብላችሁ እንዴት ነው ቤተሰብ፣ እንዴት ደህና ነው፣ ሁሉ ሰላም ነው በሉ፣ አዋሯቸው። ታትስ ኦኬ። እና ማንንም ነገር ማንንም ሰው አትናቁ። እሺ፣ ሌላው አብረን እንደምናስብበት ዲሲፕሊንድ መሆን ነው። ቢ ዲሲፕሊንድ ኢን ላይፍ። እኔ ሰክሰስፉል ሰዎችን ታሪክ አጠናለሁና ሳጠና አንድ ኮመን ፋክተር ያገኘሁትን ነገር ልንገራችሁ። በጣም ሃይሊ ሰክሰስፉል የሆኑ ሰዎች ሃይሊ ዲሲፕሊንድ ናቸው። የሚተኙባት ሰዓት ፊክስድ ነች። 4 ሰዓት ከሆነ የሚተኛው 4 ሰዓት ላይ ይተኛል፣ አለቀ። 11 ሰዓት ከሆነ የሚነሳው 11 ሰዓት ይነሳል። በዲሲፕሊን የሚበላበት ሰዓት አለው፣
የሚዝናናበት ሰዓት አለው፣ የሚተኛበት ሰዓት አለው፣ የሚነሳበት ሰዓት አለው፣ የሚያነብበት ሰዓት አለው። ይሄ የማንበቢያ ሰዓቴ ነው ይላል። ዲሲፕሊንድ ነው። ዴድላይን ይጠብቃሉ። እስከ ሰኞ ታደርሳላችሁ ካላችኋቸው ሰኞ ነው የሚያደርሱት። ዲሲፕሊንድ ነው። ዲሊጀንስ አላቸው። ዲሲፕሊንድ ናቸው። ኦል ሰክሰስፉል ፒፕል ኮመን የሆነ ነገር ምን ታገኛላችሁ? ዲሲፕሊንድ ናቸው። ሃይሊ ዲሲፕሊንድ ናቸው። አሁን ፈጠን ብዬ ጨርሳለሁ። ታኛው መስጠትና መቀበልን ተለማመዱ። ከእናንተ እጅ ይውጣ የሆነ ነገር። እስቲ ዛሬ ቤት ስትሄዱ ቁምሳጥናችሁን ክፈቱና እዩት። ላለፉት 2-3 ዓመታት ያለበሳችሁት ልብስ የለም? 2 ዓመት 3 ዓመት ያልተለበሰ ዝም ብሎ የተቀመጠ ልብስ የለም? አለ፣ በእርግጠኝነት አለ። ቢያንስ አንድ ልብስ አለ። ምን ይሰራል? አውጣና ለሚገባው ሰው ስጠው። ለእሱ ፋሲካ ነው። አንተ ጋር ቁምሳጥን ያጠበበብህ ነገር እሱ ጋር ሲሄድ የሚያስገርም ነው። አሮጌው ሶፋ አይጣልም፣ ጥግ ይዞ። አንዳንድ ቤት አይታችኋል። አዲሱ ሶፋ እዚህ ጋር አለ፣ አሮጌው ሶፋ ደግሞ ጥግ ይዞ እንትን አይጣልም፣ ለሰው አይሰጥም። አንድ ጊዜ በጣም የሚገርም ነገር አነበብኩ፣ ልንገራቸው። የሆድ ድርቀት ኮንስቲፔሽን አለ አይደል? ሳይኮሎጂካል ቤዝ ሊኖረው ይችላል ተብሎ ተጠና እና በጣም ድርቀት የሚያስቸግራቸው ሰዎች ሳይኮሎጂካል ቤዛቸው ሲጠና ምንድን ነው? ዕቃ አይጥሉም።